ምን እየሰራችሁ ነው? ምን እየሰራችሁ ነው? ምን እየሰራችሁ ነው? ምን እየሰራችሁ ነው? ና ና ና ልቀቀው! ልቀቀው! ምንድነው? ልቀቀው! ና ልቀቀው! ልቀቀው! አልፈልግም እኮ ነው እሱ ራሱ የሚል አይደል? በቃ ሰላም የላቸውም። ተቃቅፈው ተኝተው እንደማያውቁ ነው የነገረችኝ። እዚህ አድርገህ ጥቅልል አድርገው እንደማይንቀሳቀስ ነው ያደረኩት። ስለዚህ የተለያየ ደም ነው የሚያስፈልገው። እሷ የቤስቱን አንተ ደግሞ ለባሉ በቃ እሱ ነው የሚደረገው። እሺ እስካሁን የሚገርምህ ማኩዬ አንዱ መኪና መጣ ተገዛ፣ 2 ቀን አልተነዳም ቆሟል እዛ። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። ቤተሰቦቼ እንግዲህ ከሰሞኑ እንደምታውቁት እየተከታተልኩ የከረምኩት አንድ ጉዳይ አለ። ይሄ ጉዳይ አሁንም አላበቃም። እኛም እግር በእግር እየተከታተልን ወንጀለኞችን መያዙን አላበቃንም። ብዙ አካላቶች ናቸው እዚህ ወንጀል ተግባር ውስጥ የተሰማሩት። ያው ከሰሞኑ ያለውበትን የክትትል ሁኔታ ታውቃላችሁ። ለዛ ነው አዲስ አይደለም ለእናንተ። እንግዲህ አዲስ ለሆናችሁ ግን ምናልባት ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ካላችሁ ቀደም ያሉትን ቪዲዮዎቻችንን ተመልከቱ። ክትትል ስራዎቻችንን እያያችሁ እስካሁኑ እየሰራን እስካለንበት ድረስ እየተመለከታችሁ እንግዲህ ሀሳብ አስተያየት እንድትሰጡን እፈልጋለሁ ወዳጆቼ። እንግዲህ ዛሬ የመጣሁበት ጉዳይ አዲስ ጉዳይ አይደለም እንደነገርኳችሁ። ማለቴ አዲስ ታሪክ ወይም አዲስ ጉዳይ ይዤ አይደለም የመጣሁት። እዛው ከሰሞኑ ስከታተል የከረምኩትን የነዚህ በሃይማኖት ስም የሚነግዱ ግብረ አበሮች ግለሰቦችን እያነፈነፍኩ እያዝኩን ያለሁት። ዛሬም እሱ ጉዳይ አሁንም አላበቃም። አንድ ሌላ ግብረ አበራቸውን ለመያዝ እየታተርን ያለ ነው። አንድ ግብረ አበራቸው እንዲሁም አድራሻው ጠፍቶብን እየፈለግ ነው። በብዙ አሁን እያገኘ ነው ያለ ይመስላል። ነገሩን አብረን የምንከታተለው ነው የሚሆነው። ማን ነው ምንድን ነው ይሄ ግለሰብ የሚለውን ምናልባት ቀደም ያለውን የመጨረሻውን ቪዲዮ ተመልክታችሁ ከነበረ አንድ ሹምዬ የሚባል ሰውዬ እንግዲህ ያኛውን ቄስ በያዝኩበት ሰዓት እጁን ቀዶ ሲሰፋ የነበረ ወይም እጁን ቀዶ መድኃኒት ሲቀብርበት የነበረ አንድ ግለሰብ ነበረ እንደምታስታውሱት። ያ ግለሰብ እኔ ራሴን አድናለሁ እያለ በስልክ መኮንን ስለተባለ ሰውዬ አንተ ግን ራስህን አውጣ እያለ ሲለው የነበረ ግለሰብ አለ። መኮንን ማን ነው? የእነሱ ግብረ አበር ነው? ምንድን ነው ስራው? ምንድን ነው የስራ ድርሻው? ይሄ ሰውዬ ወንጀለኛ ነው ወይስ የሚለውን ነገር በደንብ በማስረጃ የምናጣራበት ነው የሚሆነው። መኮንን የተባለው ግለሰብ እንግዲህ ሹምዬ ከተባለው ሰውዬ ያንን ማስፈራሪያ ሲነግረው ማለት ሰዎች እየተከታተሉ ነው ራሳችሁን አድኑ ብሎ ባለው ሰዓት ተደናግጦ መኮንን የተባለው ሰውዬ አድራሻዎቹን እየቀያየረ ነበረ። እሱን ስንፈልገው ከርመን ነበረ ማለት ያው ትንሽ አልፍቶናል። በቀላሉ አላገኘነውም። የተባለበት ይገኛል የተባለበት ቦታ አድራሻ ሄደን እንግዲህ ሹምዬ የተባለውን ሰውዬ ስንጠይቀው ይገኛል ብለን ያሰብንበትን ቦታ ልናገኘው አልቻለም። ያንን ግለሰብ ቦታ እንደቀየረ ነው የተረዳ ነው። ስለዚህ አሁንም እሱን አፈላልገን አግኝተነዋል። አሁን ላይ የት እንደሆነ የት እንዳረፈ የት መዳረሻውን እንዳደረገ ማለት ነው። ሁሌም እንደምላችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ይሄ ሰውዬ ማን ነው ምንድን ነው ስራው የሚለውን ነገር አብረን የምናየው ነው የሚሆነው። እናንተ ግን ቪዲዮን ስትጀምሩ በላይክ በሼር ጀምሩት። ኮሜንት ላይ ደግሞ ቪዲዮ ተመልክታችሁ ሀሳብ አስተያየት መስጠቱንም እንደዛው በርቱበት እላለሁ ቤተሰቦቼ። ያ ለሰውም ግንዛቤ ይሰጣል፣ እኛንም በደም ያበረታናል። በጸሎታችሁ አግዙን፣ በሀሳብ አስተያየቶቻችሁ አግዙን ቤተሰቦቼ። ነገሩን እንግዲህ አብረን የምናየው ነው የሚሆነው። ወደዛ እንሂድ። እንግዲህ ውድ ቤተሰቦቼ ይህ ግለሰብ መኮንን የተባለው ሰው አድራሻውን እያጠፋ ቦታ እየቀያየረብን ያለው ምክንያቱም ሹምዬ የተባለው ግለሰብ እንግዲህ በባለፈው ቪዲዮም እናንተም ተመልክታችኋል። መኮንን የተባለውን ሰው ራስን አምልጥ፣ እኔ ለራሴ አላንስም፣ ለራሴ በቃ ሆናለሁ ብሎ ራሱን እንደሚያስመልጥ አድርጎ ሲያወራ በስልክ ያደመጣችሁትን ታስታውሱ ከሆነ ያ ነበር የተፈጠረው። እና መኮንን የተባለውም ሰውዬ እንግዲህ ይሄን ማስጠንቀቂያ ከሹምዬ ሲደርሰው እየተከታተሉን ነው ብሎ የህግ አካላቶች ሲነግረው አድራሻዎቹን እየቀያየረ ነው ያለው መኮንን የተባለው ሰው። ለዛም እንግዲህ የተባልንበት ቦታ ልናገኘው አልቻልንም መኮንን የተባለውን ሰው። አሁን ደግሞ እንግዲህ ከብዙ ፍለጋ በኋላ ትንሽ ከከተማ ወጣ ብሎ የሱ ሌላ መቀመጫ ወይ መዳረሻ የሆነውን ቦታ አግኝተናል ማለት ነው። መኮንን ማን ነው? ምንድን ነው? ምንስ ነው ተግባሩ የሚለውን ነገር ከሹምዬ ከተባለው ግለሰብ የተወሰነ መረጃዎች ነግሮኛል። ማን ምን እንደሆነ ወይም ደግሞ የእነሱ ግብረ አበር ሆኖ ግን በተመሳሳይ እንደዚህ አስማት ነክ ነገር የሚሰራ ሰው ነው፣ ደብተራ ነው ብሎኛል። ያው እንደኛው መጥፎ ነገሩን ነው የሚሰራው ነው ያለኝ።
ለጥሩ ነገር አለዋሉበትም የተሰጣቸውን ጥበብ እነዚህ ሰዎች እንግዲህ እና ይህም ሰው ወንጀለኛ ነው የሚሆነው። ግን ምንድን ነው ወንጀሉ የሰራው የሚለውን ነገር ለማረጋገጥ እንግዲህ ክትትላችንን ከአሁኑ ሰዓት ጀምሮ እንጀምራለን። ቦታው ትንሽ ከከተማ ወጣ ነገር ያለ ቦታ ላይ ነው ያለው። ለዛም እኔና እንግዲህ ካሜራማኔ አብይ አብረን ሆነን ወደዚህ አካባቢ መተናል። እሱ ወዳለበት ቦታ ትንሽ ሩም ይዤ ነው ያለሁት ቆይታ ልናደርግ ማለት ነው። ምናልባት 1 ቀን 2 ቀን ልናደር እንችላለን እዚህ ቦታ ወይም 1 ቀን ልናደር እንችላለን። ዞሮ ዞሮ ይሄን ሰውዬ እንከታተለው፣ ማን ነው ምንድን ነው የሚለውን። አብዬ ምን ታደርግልኛለህ? እንግዲህ ተነግሮናል፣ ያው ቅድም ሰምተሃል ያለውን ነገር። ስለዚህ ደረትክ ላይ አድርገው ካሜራውንና ምንም ባላስታወቀ መልኩ እንደ ደንበኞቹ ናቸው እሱ ያለበት ቦታ የሚመጡት ተብለናል። ያው ሹምዬ የተባለውን ሰው ያንን ያለና ደንበኛ መስለን ነው ልናወራው ምንችለው። ወይም እሱ ጋር የመጣን ምንድነው አገልግሎት የፈለግን የእሱን አገልግሎት የፈለግን ሰዎች ሆነን ነው የምንሄደው። ስለዚህ ካሜራ እንዲያዝን ማስታወቅ የለብንም። ደረት ላይ ተለጥፈዋለ። እንግዲህ የሚሆነው ነገር አብረን እንከታተላለን ማለት ነው። አብዬ ቤተሰቦች እናንተም እንግዲህ በሀሳብ አግዙን፣ በጸሎትም እንደዛው አብራችሁን ቆዩ። አብረን ቆይ። ሰላም ሰላም አለ ናቸው ይመስገን አለ መኮንን ማን ነው? መኮንን ማን ነው? መኮንን አባዬ መኮንን ነው መሰለኝ ናቸው። አይፈልጋቸው ይኖራሉ። አንተ የምትላቸው እንዴ? ይኖራል። ምን ነበር? ያው የእነሱ ሁነኛ ሰው ነው የላከን ወደ እሳቸው። በምን ጉዳይ? ያው የሆኑ ጉዳዮች ነበሩ ከእሳቸው ጋር የምንነጋገራቸው ነገሮች ነበሩ። እሳቸው ጋር ፈልገን ነበር። የባለ ጉዳይ ናቸው ነው እናንተ? እኛም እዚህ ነን። እዚህ ነን። እዚህ እሳቸው ጋር መተን አድራሻ ቀያየሩብና በጣም ፈልገን ነው እንግዲህ። ይሄን አድራሻ አልሰጣችሁም ነበር? አልሰጡንም። አገኘናቸው። ዞሮማ ምን ነው ግን ምንድን ነው? በሰላም ነው የኛ? የኔና ጓደኛዬ የሆነች ነገር ፈልገን። የእናንተ ጉዳይ ምንድን ነው? የኛ የግል ጉዳይ ነው። የሆነ ነገር ነው። የኛ የግል ጉዳይ ነው። የሁላችን የሆነ ነገር ነው። እሱ የራሳችን ነገር ነው። ባለቤቴ ነች እና በራሳችን ጉዳይ ነው እዚህ የመጣ ነው። አይገርም? ግን እንደዚህ የሆነ ከከተማ ወጣ ብሎ ራሱ ጥሩ ቦታ ነው ያላቸው። ከሰራክ እሳቸው ደግሞ በስራ የሚታሙ ሰው አይደሉም እና ብዙ የሚገርም ነገር አይደለም። እንትን አለ እንደዚህ ብዙ ሰው እንደዚህ አያውቃቸውም። ያው በሚስጥር ነው መሰለኝ። እኛ አናውቅም እሱን። እኔማ የእሳቸው የቅርብ ሰው ነው የነገረኝ። ማለት እንዲሁም አንተን ያለኝ እኔ ሲጀመር አንተን ያለኝ ማለት አንቱ እንደሚባሉ ትልቅ ሰው ናቸው ማለት ቦታ ተሳስተክ እንዳይሆን ወይ? እኛ አናውቅም። እኔ ማለት በቃ እኛ ምንም አናውቅም። ሹምዬን ታውቁታላችሁ? ምናልባት የእሱ ወዳጅ ነው የመኮንን ወዳጅ። አናውቀውም። ሹምዬ ይባላል እና እሱ ነው እንትን ያለኝ። እንደዚህ ይሰራሉ፣ ትልቅ ስራ አለው ምናምን አለኝ። ወይ እኮ እሳቸው ቀድሞ ቢያናግሩልህ ቆንጆ ነበር። ቦታ እንዳትሳሳት። እኛ በነገራችን ላይ ያው የግላችን ጉዳይ ነው። በቀጠሮ ነው እናንተ የመጣችሁት ነው? ከጋ የመጣ ነው። በቃ የግላችን ጉዳይ ነው። በቀጠሮ ነው ወይስ? አንተ ምን ፈልገህ ነው የመጣው? አንተም የግልህ ጉዳይ ነው አይደለ? ስለዚህ ብዙ መጠያየቁ ላይ ብዙ መልስ መስጠት ግዴታ የለብንም። አንተም ወረፋን ጠብቀህ መግባት ትችላለህ። አይሻልም? ሰው አለ ማለት ነው። ወረፋ ነው ወይስ? ሰውማ ይኖራል አለ ሰው። እኛም ወረፋ ጠብቁ ተብለን ነው ለመግባት እና ቸኩዬ ነበር። በእናትህ ደግሞ ከሩቅ ቦታ ነው የመጣሁት እና ወረፋ ከኛ ቀጥሎ ጥገብ። እኛም በጣም ነው የምንቸኩለው። መግባት አለብን። ግን ምናልባት ላናግራችሁ ከፈቀዳችሁ። እኛም ቆይተናል ከመጣን። እውነት እኛም አይደለም እኔ 15 ሰከንድ ምናምን እኮ ነው 15 ሰከንድ። ሀሳቡን እንድነግራቸው ነው። እሺ የማይሉትም እሺ የማይሉ ዝም ብሎ እኮ የሚገባበት ቤት አይደለም ወንድም። ለዛ ነው እንትን ባትል ጥሩ ነው።
አይ ትንሽ ቸኩዬ ነበረ ሰዓቱን የሆነ የጥድፊያ ነገር ሆነ። እንግዲህ እንደፈለክ ማለት ዝም ብለህ ገብተህ ማዋራትም ከፈቀዱልህ እኛ ይመለከተናል። ግን ማለት ይቅርታ አድርጉልኝና እንደው ምናልባት እንደው እንደ ቤተሰብ ኧረ ችግር የለም አውራ እንትን ካላችሁኝ እንደ ጠንቋይ ነገር ናቸው ሰውዬው ነው ምንድን ነው ሀሳቡ? ምንድን ነው እያልክ ያለው? ኧረ ተው እባክህ የማታውቅበት ቦታ እኮ ነው። ተው አንተ ዝም ብለህ ነው እንዴ የገባኸው? ምን ማለት ነው እንዴ? ሰው እንደ አይነት ቦታ እንዴት ይመጣል? እኛ እንዴት እንመጣለን እንደ አይነት ቦታ እንዴ? ተው እንደዛማ አታርግ። አይ አጓጉል ጥያቄ ጠየቅከን ነው እኛን መጠየቅ የለብህ። ከፈለክ ሞክ ያለ ግባና አንተ ማለት እንዴ ተው እንደዛ ተው ሰደብክ ነው ጭራሽ። ኧረ አይባልም። እኛንም እንደዛ እያልከን ነው። ገባህ አይደለም? ምን ያ ምናልባት የምንፈልገው አገልግሎት አንድ አይነት ከሆነ ብዬ ነው። ኧረ ተው ወንድሜ እንዴ! ኧረ ጉድ ይፈል። ኧረ ተው እባክህ እንደዛ አይባልም። አይሽ ይቀርታ ሌላ ነገር ከፈለክ ኧረ ተው ከኛ ጋር ተወንኛ እንደፈለክ ማድረግ ትችላለህ። ግን ወረፋህን ጠብቀህ ትገባለህ። በቃ መግባት ካለብህ ሌላ ይሄ ትርፍ ነገር የማይባል ነገር አለ። እሺ አይ ያው ሐሳቡን ከነገራችሁ ሌላ ነገር እንትን አትበል። እኛ በማይመለከተን ነገር እንትን አንልምና እሺ ቆየ ሰው ከገባ ምናልባት ከእናንተ በፊት የገባ ሰው ኧረ በእናትህ እኛ በቃ እንኳን ግባ ከፈለክ እኛ ምንም አናውቅም። ሞክር ገብተህ እንዴ እዛቸው የሚያናግሩ ከሆነ ገብተህ ሞክር። እሺ እኮ አይ ሰው ካለ ከምገባ ብዬ ነው። ምናልባት ሲወጡ አንድ 15 ሰከንድ ከሰጣችሁ በቃ ግባ። ከኛ ካስገቡኛ ምን ግባ እኮ አለ። እኛው ከኛ ጋር ምንድን ነው በቃ እውነት ችግር የለውም። ቢያንስ አንዴ ሐሳቤን ልንገራቸውና የሚሆን ከሆነም እንዳልፈጅ ነው እኮ ሰዓት ስለምቸኩል ከዛ አንፃር ነው። ሞክር ገብተህ ሞክር እንግዲህ እሺ ያ ካጠፉኝ ይቅርታ በእውነት እንደዛ ነው ማለት ፈልጌ ያው ይቅርታ በእውነት አንተን አማርኛ ትክክል አይደለም። ኦኬ አይ ይቅርታ እንደ አይነት ቦታ እኛ እንመጣለን እንዴ ሲጀመር አንተም ደግሞ የመጣህበትን ማወቅ መቻል አለብህ አይደል? አዎ አይ ዝም ብለህ የሆነ ትርፍ ነገር ገባህ አይደል? አሁን አንተዋወቅም። እነሱማ እሷ ባለቤቴ ነች አይደል? አንተን አናውቅህም። ዝም ብለህ እንደው እንደዚህ አይነት ነገር እንትን ቤት ነው የመጣችሁት፣ ጠንቋይ ቤት ነው የመጣችሁት ምናምን አይባልምና ሲጀመር ደግሞ እንትን ነው ፊትህን ሸፋፍናል ምናምን። አይ እኔ እንኳን ጉንፋን ይዞኝ ነው ጓደኛዬ እኮ አለ እሱማ ምን እኔ ጉንፋን ስለዚህ ነው አዋራ ደግሞ አልችልም። ትንሽ መንገድ መኪና ትክክል አይደለም። እሺ እንደፈለጋችሁ ብቻ ግትር ብሎ ተቀምጦ ቀረልኝ ብሎ ምን እንደ ድረቱን ንፍት አድርጎ ምናምን ልክ እንደበቃ አይ ከዛ አንፃር አይደለም እስካው በቃ እንደዛ የራስን ነገር እንትን በልና እንደፈለክ ከፈለክ ግባ ከፈለክ ውጣኛ ይመለከታል። እኛ ምንም የሚያገባንም ነገር የለምና በቂ ነው ምናምን። አይ እጅግ አድርጌ ነው አመሰግናለሁ። እውነት አይ ችግር የለውም። ከእንደዚህ አካባቢ ናችሁ ወይስ ከእናንተ ከአዲስ አበባ ነው የመጣችሁት? ከሩቅ ቦታ ምንድን ነው ልነግርህ ፈልገህ ነው? ከተዋወቅን ብዬሽ እኮ ነው እኔ ችግር የለውም። ፋስኪረስ ነው ቢያንስ ተሳስተሃል አትፈቅድም ችግር አለ እንጂ አንተ ምን ጉደኛ ነህ? ወዳጅነት እኮ ነው። እኔ ምን ችግር አለ ማለት ጨቀጨከን። እሺ እንዴት ያለ ነገር ነው እንዴ? አብዬ እኔ እኮ ምን እንዴ አይ እኔ እኮ ከተወዳጀን ብዬ ነው ከተግባባን ነው። ምንም ችግር የለውም። እሺ ይቅርታ በእውነት ይቅርታ በእውነት ሰው ጉዳይ ነው የሚያገባው ሰው ወይ መለከ እሺ ልግባኔ እኛ ችግር የለውም። እሺ ሰላም ነው ጋሽ መኮንን? እናንተ ደግሞ እነማን ናችሁ? እንዴት ነው ጋሽ መኮንን? ራሱ ነው ማናችሁ እናንተ? እኛ ቆይ ነግሮታለሁ። እሺ ወረፋ እንኳን ተቀድመናል ይመስለኛል። እዛው እስኪ እዚህ ወረፋ ተቀድመናል መሰለኝ። ግን ለምንድን ነው የመጣህ? ማነህ? ቀልብህን አልወደድኩትም። ማነህ አንተ? ሰው ልኮኝ ነው እርሶ ጋር። ኦኬ እሺ ሰው ልኮኝ ነው እና ትንሽ ጉዳይ ከእርሶ ጋር ለመጨረስ ፈልጌ ነበር። የሆነች ነገር ምንድን ነው የፈለግከው? ያው ጊዜ ሊሰጡኝ አልቻሉም። ወረፋ አለ እያሉኝ ነው። እዚህ ባዮች አሉ። አንተ መታሰቢያ ያለችም እንዴ? ታረኛ እኮ ነበረች።
እና እንዲያ ምን እየሰራችሁ ነው እናንተ? ቀልቤ ያልወደደቱም ለምንድን ነው የተሸፋፈነ? ታውቁታላችሁ። ይለፍላችሁ ነው ታዲያ። ችግር የለም እኔ እወጣለሁ እኮ ችግር የለም። እሺ እወጣለሁ። በቃ እሺ እነግሮታለሁ። እሺ ወረፋዬን ጠብቄ ወይ እነግሮታለሁ። በቃ ወረፋ ነው። እሺ ና ቢክ እሺ ኑ ግቡ። በቃ ግቡ 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 ችግር የለም። እሺ በቃ አይ ችግር የለም። አመሰግናለሁ። እሺ እና ቁጭ በል እስኪ ደግሞ ዝም አትበል አንተ ዝም አትበልሽ። አውራቸው አሁን እኮ ያ እነሱ ራሱ ፍስስት ላይ ታክ ሌላ ነገር ነው ይመስላቸው። እንዲህ አላስወራሉኝ እኮ አንተ እኔ እኮ ሌላ ነገር እንዳላወራ ካንተ ጋር እንትን ስላለው እኮ እኔ እኮ አውቄ አሁን እንደዚህ ሊያስወጡ ኪሎ ወደ ኋላ ስትልልኝ ለጠፉት ካሜራውን ደብቄዋለሁ። እሺ እናውጣውና ስልኩን ለማንኛውም እንመልከታ ምን እንደሚሉ አይመስልም? እሺ አናውቀው አያውቅም። መጣ ተሞደና አልነበር ይኸውልህ ሞክዬ መጣ ቁጭ አለ። ሰላም ናችሁ ምናምን ይለናል። እኔ ግራ አጋብቶኛል። አይተሻል መጀመሪያ አንቺን እየጠቀሱሽ ነበር። ከዛ ምን ይላል ለምን ጉዳይ ነው የመጣችሁት ነው ምናምን ነው ያረ ምን አገባኝ። እኔ ተጠይቋቸዋል እንዴ? አረ ብዙ ነገር ነው ያለው። ጭራሽ ምን ቢል ቆይ ቤት ነው እንደ የመጣችሁት አለ። ከዛ በኋላ ያኔ ነው ለሞኪ እንካን ነገር ሞኪ እሺ ልክ ይሄንን ቃል ሲጠቀሙ በልበል ነገር አለ ነገር ነው የተቀመጠው። አላስቀምጥም። እሷም ደነገጠች። ከዛ ይሄንን ታች ነበር ያስቀመጥነው ይሄንን ሻንጣ ቀስብ ይብድግ አደረኩና እዚህ አድርጌ ደበቅ አደረኩት። ኧረ ማኩ ተንቀዋላ። መጨረሻ ላይ ምን ይላል? በቃ ብዙ ጥያቄ ነበረ እንትን እያለ የነበረው ምንድነው ደግሞ የሚጠይቀው? ኮስተር ባይል ተናዶ የንዴት ሳቅሳቀበት እንደው በጣም ነገር ነው አታሹፍ ምናምን ተው ቆፍጣና አልነበርክም ወይ? ቆፍጣና አይደለም ምንድነው ይኸውልህ ሞክዬ ሰው ከመሬት ተነስቶ መጥቶ ሊያወራህ ይችላል። አንተም መልስ ማትመልስለት አለ። አዎ ምን አለ መሰል ለመሆኑ ምን ሆነ ነው ፊትን የሸፋፈንከው? እሺ ምንድነው ከምን የተነሳ ነው ምናምን ብዬ ስለው አይ ስላመመኝ ነው ምናምን አለ ብሎ አውቆ እንትን አለ። ሲያስል አልነበረም ፈጽሞ ጉንፋንም ምንም አይደለም። ከዛ ምን ሆነ ነው ብዬ ወጥሬ ስጠይቀው ምናምን አይልም። ድምጽ እኮ እየሰማሁ ነበር። አወቀ ተሙሸቱን እንዲሆን አወቀበት። በእናታችሁ ልግባ አውቆ ደግሞ እኛ ምን አገባን ግባ ድጋሚ ይለናል። ምን አገባን ማለት ከተፈቀደ መግባት ይችላል። ግን ወረፋ ነው። ወረፋ እንደዚህ አንቃጥለውም እንዴ አንተ አላሳርፍኳል ምን መሰለህ ነው አባ እኛ ታውቆን ነበር ሲጀመር ሞኬ አያስቆይህም ያለው ረፋ ካያስገባህ ሞክር አለው። አንጠልጥየው ልጥለው አንጠልጥየው እንደዚህ አድርጌ እንዴት እንደተንገፈገፈ ልወጣ ነው። እሺ የለህ መጥቻለሁ ይመስለኛል። አንድ ማወቅ የፈለገው ነገር አለ። አንድ ሁለት ደግሞ የሆነ ማስጨረስ የፈለገው ነገር አለ። ፈርቷል ለማጣራት ሞክዬ አንተ ጋር ማስጨረስ የፈለገው ነገር አለ። ግን ጠርጥሬ እኮ ነው ሰው ነው ህጋው ሊሆን ይችላል። ያው ተሙ ህጋው ሊሆን ይችላል። ግን ምንድነው የጠረጠርኩት ጉዳይ ኖረው ይሁን እሱም ብዬ ነው እንጂ አገኘዋለሁ ብሎኛል። አገኘዋለሁ አለና አንቀ ስጥ ነው የማደርገው። እንዴ ተሙ እኮ አባታችን አንተ ጋር ሞክዬ ምን እንዴ ሞክዬ ሲጀመር እንዴ አክሮ አይ ተማም ለሱ ማነቅ ነበር ከቤት እና እንዴት ናችሁ? መንገድ እንዴት ነበር? አሪፍ ነው። ያው ትንሽ ያጉላል ራቅብን እኮ መንገድ ራቅ አለ። ሰላም ይሻላል። ምን ላድርግ ብላችሁ ነው? ዓለም ልዞር እኮ ነው። ዓለም ልዞራት ነው። ትዞራለህ። እዚህ መጡ ሲባል ወደዚህ መጡ ሲባል ወደዚህ
የታቀታቸው አንዳች ሊያገኙላችሁ ይሄ ነገር እንከን ከሌለው እናንተ ማግዙ እንጂ ደውሉ። እንደዚህ አይነት ሲመጡ መራቅ ነው። አይታወቅም እኮ አንተን ሳገለግል እኖራለሁ። አይገባም። ኑሩልኝ አንተን ሳገለግል። አንተ ደግሞ እናንተ የምትፈልጉትን ነገር ከማድረግ ወደኋላ አለልን። ጥበብ ተሰጠን። እግዚአብሔር የሰለሞን ጥበብ ሰጠን። ጥበቡ አለ በእጃችን። እንግዲህ ከኛ መቼም ታውቀዋለህ አይደል? ከኛ የሚርቅ ነገር የለም። ከኛ የሚሰወር ነገር የለም። ጥበቡ እየተጠቀምንበት ተማር። ጥበቡ አለ። በጥበቡ ደግሞ እናንተ የምትፈልጉትን እያንዳንዱ አውቃለሁ። በመንፈሴ ሲነግረኝ ነበር። ችግር የለም። አንተ እኮ ዘመድ ነህ። አንተ እኮ ታናሽ ወንድሜ ነህ። አንቺ ደግሞ ለአንቺ እንደምትወልጂ ነው የሚታየኝ። አሁን ያልኳችሁ ነገሮች ይዛችሁ ከመጣችሁ ብቻ የነገርኳችሁ አለ። እሱን እያንዳንዱ በጥንቃቄ ሰርታችሁ ካመጣችሁ፣ ሰው ካልተከታተላችሁ፣ እያንዳንዱ አምጥታችሁ ከሆነ እያንዳንዱ ከነገ ጀምሮ በቅርብ ጊዜ ታያለሽ። አንቺ ምትዬ ሁሉም ነገር ለውጥ እየታየበት ነው። እኔ ግን የልጄ ጉዳይ ይኸው ከተጋባን 6 ዓመት ሆነን ነው። ተማትረቅራት አሁን ማጋነሽ አባታችን ጋር ነሽ፣ መኩዬ ጋር ነሽ። ታይ ብዬሽ አንቺ ታይ ቤተሰቦች ታይ በቃ ታይ አሁን ማጋነሽ ያለሽ እንዴ? ታይ በቃ እሱ ፊት ሆነሽ እንደዚህ ታለቅሽ ነው እንዴ? ማጋነሽ ያለሽ ምን ማለት ነው? እሱማ እኮ ባንተ ተማመናለሁ። ይሄ ከኔ በላይ ነው። ይሄ ከኔ በላይ ነው አይደለም። አይዞሽ። ይሄ ነገር ለምንድን ነው ንቀት አይመስልም? አባባ ቤት መጥተሽ ሞኬ ቤት መጥተሽ ምን ታጫለሽ? ልጅሽን በቅርብ ጊዜ ታገኛላችሁ። ችግር ተመችቷችኋል። አሁን እንደዚህ እንደተቃቀፋችሁ ልጃችሁ ይዛችሁ ትሄዳላችሁ። ከድካም እንደመጣችሁ ምን ይዘጋጅላችሁ? ሻይ ይዘጋጅ እንዴ? አረ ምንም። እኔ እኮ ያው የምትፈልጉትን ነገር ለማሳካት ሰውም እንዲገባ አልፈለኩም። ይሄ ኩታራ ነገር ገባ እንጂ ትንሽ ከብዶኛል። ልጁ ግን የሚፈልገው ነገር ስላለ ነው። ስንት ነገር እኮ ነው ወደ እኔ የሚመጡ፣ ስንት ብዙ ነገሮች ነው የሚመጡ። ይሄ ደግሞ ለአንተ ምን ይሳናል? ታዲያስ ሞጉዬ ለአንተ ምን ይሳናል? እሱ ህጋዊ ምንም ነገር ማድረግ ትችላለህ። አይዋ ኮይስ በቃ እናንተ ረጋ በሉ ብቻ። እሺ በቃ አሁን ያ የተባባልናቸው ነገሮች አምጥታችኋል? አዎ ሞጉዬ እኔ እንትኑን ቆይ ያንተ አቆየው። አንተ ከበድ ስለሚል አንተ ከበድ ይላል። ማቲ የሴትየዋ የጡት መያዣ ብዬሽ ነበር። አምጥቻለሁ። የሴትየዋን የጡት መያዣ ይዘሽ መጥተሻል? አመጣሁኝ። አምጥቻለሁ። እንዴትም ብዬ አብሬያት አደርኩኝ። እነሱ ቤት ነበርን ሳምንት ብለን። ከዛ ያው መኝታ ቤቷ ሌላ የእንግዳ ክፍል ነበራቸው። ቤታቸውም ትልቅ አይደለም። እዛ ነበር ስናድር የነበረው። ለመውሰድ ከባድ ቢሆንም እንዴትም ታግዬ ቢሆን። አንቺ ጀግና ነሽ። እኔ ግርፍ አይደለሽም እንዴ? አንቺ የተሙልች የሚገርመው እንደፈለግን ነው የምንጫወትባቸው። ማለት ስንፈልግ እንገባለን፣ አብረን እንበላለን፣ አብረን እንጠጣለን። አሁን አንተ ያዘዝከንን ነገር ምንም ብትለን አንተ ያዘዝከንን ነገር ነገራችን ላይ እስካሁን ምንም ነገር አልጠረጠሩም። በቃ አንተ ጓደኞች ውስጥ አዋቂ እናውቃቸዋለን። ጉርብትናችሁ እንዴት ነው? እንዴት እየሆነ ነው? ከእናንተ በላይ ናቸው እንዲያውንም ልጅ ባለመውለዳችሁ በላይ ላያችሁ እኮ እሱማ ጨፈሩባችሁ። በጣም ነው መከራችንን ያሳዩት። ሁሉም ልጆች አሏቸው። አንዷ ብቻ ነች 2 ልጅ አላት። ከዛ በላይ ነው ሁሉም ልጆች ያሏቸው እና ልጆቻቸውን ይዘው ይመጣሉ። ከዛ እኛ ቤታቸው ስንገባ እህል ውሃም ልንቃመስ የሆነ ነገር ልናደርግ ስንል ልጃቸውን ይዘው ይመጡና ያሽሞጥጡናል። መውለድ ካልተቻለ መኖር አይቻልም። የተለያየ ቃል እኛን ለማፋታት እንዴት እንዳልኩኝ ግን ማለት ነው። ባለቤቴ ጠንካራ ነች። ኧረ ጠንካራ አይዞሽ መኩዬ እያለ አንቺ ካልወለድሽ እኔ እንደው የፈለገ ነገር ቢመጣ ሌላ ትዳርም አልይዝም ሌላም ህይወት አይኖረኝም ብዬ እያባባልኩ እሷ ወልዳ ይዘና ማለት ጀመረች። መታሰቢያ ነው የምትሆነው እንደ ስሟ መኩዬ እያለ ምን ይሳነዋል? ዛሬ መጨረሻ ሞክሩ። እናንተ ደግሞ አይታችሁታል አይደል? ጎረቤቶቻችን ምን አባታቸው አፈር ድሜያቸው በልተዋል። እኔ ሞኪ አባዬ ይልክ በጣም
ነው እኔ የመረረኝ እነሱ ነገር አብረው ተምረው የሱ ውጤት እየተሻለ እያለ ያኛው ቀድሞ ስራ ያገኛል የሆነ ነገር ለሱ የመጣለት ተመረቁት እኔ አላምናቸውም ጭራሽ ምናልባትም የኛን እድል ለመውሰድ እዛ ሄደው ደብቄ ያዝኩላችሁ ነገር አለ በዲግሪ የተመረኩት እኔ እነሱ ናቸው ስራ የሚያገኙ የተሻለ ስራ ሌላ ደግሞ በቃ የሆነ ቤት ሰሩ ሲባል ነው የምትሰማው መኪና ገዙ ሲባል ነው የምትሰማው ከዛ ብሩክ ነገር በቃ አሁን እኛ ደግሞ በቃ ይገለበጣል አሁን ወደ እናንተ ነው በረከቱ ወደ እናንተ ነው አይዋ እንዳትጨናነቁ እሺ ማኩዬ እሺ ማክሮ ወደ ኋላ የለም ከዚህ በኋላ ይደብቅ ያስቀመጥኩላችሁ አለ እሱን ወስዳችሁ ኋላ ነው የምሰጣችሁ እንዳረሰው እሺ ማኩዬ እሺ ኋላ ይሰጣችኋል ደብቄ ያስቀመጥኩላችኋለሁ ከዚህ ከወጣችሁ ጀምሮ መንገድ ላይ ምን አለ ቦኬ ጥፍ ሀብት በረከት ልጅ በልጅ አድርገናል ልጅ በልጅ እዛ ደግሞ ጓደኞቻችሁ የተባሉ እዛ በእናንተ የሚያስቀኗችሁ ሁሉ አፈርድሚያችሁ እያያችሁ ብን አሁን ጊዜያችሁ ላለመግደል እንዳይመሽባችሁ ቶሎ ለመመለስ ከቦታ ቦታ አላሳርፍ ብሎኛል ዛሬ እዚህ ነኝ ነገ እንደዋወላለን ያ ልጁ ትክክለኛ ከሆነ መፍትሄ እሰጥበታለሁ ካልሆነ ደግሞ እሱ የሚያስፈልገው መፍትሄ ከእጄ ነው የሚያገኘው እኛ ከርሶችማ ምንም አያልፍም ምን አባ ቶሎ ብለሽ አንቺ ሂጅና ሴትዮዋ እና በቃ ሚረብሽ ልጅ አለ በጣም አላስኬድም ይላል ምንም ገዛ ልብስም ገዛ ጫማም ገዛ በቃ እቺን መጥቶ በቃ እግዚአብሔር በሰጣ ፊዚክ እግዚአብሔር በሰጣ ጸጋ ራሱ ይቀኑባቸዋል አሁን እኮ ወደ እኔ ጋር መቀራረብ ከጀመራችሁ ከበጸጋ ነው ወዛችሁ አንተ ያለ ምንም አንሆንም እኛ ምንም እንደነሱማ ቢሆን ገና ድሮ ገለውናል ደስተውናል አንተ ደግሞ ቀጣይ ደግሞ አስቤልሃለሁ የኛ መረቡ ትማርና የመረቡ አካልም እናደርጋለን አስፈላጊ ከሆነ ከኛ ጋር የምትሰራበት ነገር መስራት ያለብህ ማንበብ ያለብህን ነገር እኛ የተማርንበት ቦታ አለ በድብቅ ሳስፈለገ ሂጂና እዛ የሴትዮዋ የጡት መያዣውን ሸንተሽ አምጪ ልሽናበት ነው ላይ ሂጂና ሸንተሽ አምጪልኝ ላይ ሸንተሽ አምጪ ብዙ ነው የምሸናበት የተባልሽው ጡት ማስያዣው ላይ ሽኝበትና ይዘሽው ነው እዚህ ከተቻለው ይሁንና እዚህ ላይ ተሽናበት ነው አንቺ አበዛሽበት እንዴ አጣጥ ያንተ ሚስት ደግሞ አንተ አግዛታል እንዴ አረ ራሷ ነች የሸናችው ድጋሚ ትሽናበት ነው አሁን ምንድነው እሺ በጥንቃቄ ያስፈልጋል እና ምን እያላችሁ ነው ተሙዬ አይ ያው ያዝስካትን አዝዣታለሁ በጣም በብዙ ስቃይ እነሱ ቤታቸው ትልቅም አይደለ ሌሎቹ ብዙ ናቸው የኛ ክፍል ላይ ብቻችን ሰጡን እዚህ ተራላችሁ ብለው አምነውናል እነሱ ክፍል ለመስራት ብዙ ስቃይ ባባይ ወድ እኮ አይደለም በጣም አምነውናል እንደውም የሰራነው ስራ እኮ ነው እሷ ከነሱ ጋር ነው ያደረችው እኔም እዛ ልጆች ነበሩ ከነሱ ጋር ከብ ሰርተን ካርታ ስንጫወት ምን ስንል ነው ያደረው እኛ ደግሞ እነሱ መኝታ ቤት ገብተን እንደዚሁ እያወራን ልብስ ስንመርጥ ምን ስንል ወይኔ አባዬ ያሏት ልብሶች አባዬ እኔ በህይወቴ በህልሜ ራሱ ለብሻቸው አላውቅም ቆንጆ ነው አዎ ብዛቱ የቁም ሳጥኗ ምን ያክላል ብታይ የባልየው አንድ ነች እንደዚህ ሶፋቸው 480 ሺህ ብር ነው የገዙት ቅርብ ቀን አይደል የእውነት 480 ሺህ ወደኛ ነው መልሰዋል እኛ በርጩማ ላይ ወንበር ላይ ተቀመጥን ባለ 5 ነው የምታደርገው ቀጣይ እመነኝ ባለ 5 ተሙ እንተ ጀግና ነህ አታዩም የመጡ ለውጦች አላየህም አረ በጣም ታዲያስ ጓደኞቼ ሁሉ እኮ ቄር ይላሉ እንዴ በቃ በኔ መቅናት ጀመሩ ያችን ምናምኗን ከሰጠህ በኋላ በቃ ቄር ይራል ሁሉ ጎበዝ
ጎበዝ እኮ ነህ እኔም የተባልከው ደግሞ ተግባር ነው ባልከኝ መሰረት እዛም ጠብ አደረኩት። የሚበላውም ላይ የሚጠጣውም ላይ ያደረኩት ሁሉም በቃ አሁን ለኛ ይሰግዳል አይደል? አሁን የሚቀረው ምን መሰለህ ነው በቃ ተሙ ካሌለ ምንም የለም። በቃ ተሙዬ እንዴት ሲለሊት እኩለ ሌሊት ላይ ተሙ ማላነሳበት ሰዓት ይበዛል ስልክ ዝም ብለው ነው የሚል። አሁን ምንድነው መኩዬ ትንሽ እንትን ያለኝ የልጅ ጉዳይ ነውና እኛ ተጋብተን እነሱ 2 ልጅ 3 ልጅ 4 ልጅ 5 ልጅ እየወለዱ እኛ እንዲህ መቅረታችን ትንሽ እንትን ይለኛል እና ያው በቃ ለኔ መኩዬ አንተ እኮ ጀግና ነህ። አንተ ጀግና ነህ። እግዚአብሔር ምን ይሳነዋል? ያው ለእግዚአብሔር ሁኔታ ባንሄድም አካሄዳችን ደስ ባይሆንም እኔ ግን ከእግዚአብሔር በታች ሆኜ ደግሞ አግዛለሁ። እሺ አውቃለሁ። ስራችን የታመነ ነው፣ ጥበብ ነው። መቼም አንተ እግዚአብሔር ነኝ፣ እኔ አንተ ፈጣሪ ነኝ። ተመልሶ ሁለተኛ ፍጡር እንድታገኙ በአምሳያችሁ እንድታገኙ አንተን የመሰለ ወንድ ልጅ በቅርብ ጊዜ ታገኙ። እመነኝ። አሜን አባዬ አሜን። ይቻላል። እሱን የመሰለ እውነት አንተን የመሰለ ነው የሚታየኝ። አንተን የመሰለ ነው የሚታየኝ። ሁሉም ጥበብ አለ፣ ይዘነዋል፣ እናደርጋለን። ትተማመናላችሁ በእኔ ከአሁን በፊት ያደረግናቸው ብዙ ነገሮች ናቸው። አንቺ ደግሞ ንገሪኝ እስኪ አሁን ያልኩሽ ነገር ስታመጪ ምንድን ነው የገጠመሽ? እንዴት ስለተሙ ነገርሽው? የሆነ ልንገረው ወይ ለተሙ ብላኝ እኮ ከፈለግሽ ንገሪ፣ ካልፈለግሽ ደግሞ ባልና ሚስት አረጋስቶ ወጪ ትገልጻለህ ወይ? አይ መኩዬ እንትን ነው እሷ ጎበዝ ነች። ባልና ሚስት ምንድን ነው የሚባል ከአንዶት አይ መኩዬ ስሸና ምን አግዘኝ ዳት አንተ ባትኖር አሳቀች። ምን ልንሆን ነበር? ሳቂ ቀጥላል። እስኪ ምንድን አሳቀን እኮ ንገረኝ እስኪ። የበላሽው ያደረግሽው ሁሉ መንገር ነው ለተሙ። ያው አንተ እንትን አልከንና ምን እምለውም ብቸኛ አለኝ እምለው እኮ ከጎኔ ተሙዬ ብቻ አንተ አልከንና በዛ መሰረት ያው ልጅ ለመፍጠር ሲባል ያው ብዙ መከራ እያየን ማለት መከራ ልለው እዚህ ጋር አንተ ጋር ደርሻለሁ። ደስ ይለኛል። ደርሷል። የመጨረሻ ጊዜ ደርሰናል። ያሳቀኝ ትንሽ ምንድነው ያው እዚህ ጋር የሚወራም አይደለም ምናምን ግን እንደው ከዛ እሷ ምን ትላለች? አልጋ ላይ ሆነን ተረተሙ መኩዬ ሚስቴንም ብላችሁ አስቀኑኛ አይደለም የሆነ ነገር እዛው አልጋ ላይ ሆነን የሆነ ሞኬ አለች እንዴ መኩዬ ያለው ነገር ጠባይል በርታ አይዞ ምናምን ትላለች እና ሸቀቅ ጀግና እና ሽቁም እንዴት ነበር? ሽቁም ተማም ነው በለኛ። አይ መኩዬ እውነት ነው እሳቸው ያሉት ጠባይል አዎ እሱ ተማምነብኝ። ቅመም እኮ ነው። አሁን አመጣች ስራዬን እኮ አስረሳች። በሳቅ ጀምረው የሴትዮዋ ጀማንቻ አይደለም ቅር አይልሽ የሴትዮዋ ነው። እንዴት ብዬ አባዬ ባልከው ባዘዝካት መሰረት ነው። እናንተዬ ሴት መዘዛቸው ጉዱ በቃ እዚች ጋር በተለሽ አይኗ ላይ ጫፏ ላይ የጡት መያዣ እዚች አካባቢ በደንብ አድርገሽ ትሽ ነበር። ማሳጅ ደግሞ ትልቅ ነው። ወፍራም ናት እንዴ? ትንሽማ ጨመር ትላለች። እንትኗ ትልቅ ነው። አይ በጡት ማሳጅው ቲቪ ያዛት መስላት ትመለሳለች። ኩምሽሽ ትላታለች። ይጅና እንዳልኩሽ እቺን ተናርጌ ቸንተሽ መልሽ። በኋላ ማደርገው እኔ ነው ማደርገው። እሺ ወዴት ልሂድ? ወደዚህ ነው። እሺ
ትንሽ ይበቃል አይደለ? አዎ ጠባቂ ያለሽን የሌለሽን ከየት ታመጫለሽ? አርጊ ግቢ። አይተሙ ጥሩ ሴት ይዘህ እንዴ ማትንገር እኮ ብያት ነበር ከሚቸገር እንበይ ለንገረው አለችኝ። አይ ለኛ ቀላል ነበር ሞኪ ምን አደረገ? እንዴት ነው ያደረጋችሁ? እንዴትስ ቤቱ ገባችሁ? ይኸውልህ እንግዲህ አንተ ስራ ነው ምንድነው ገና ገብተን ዛሬ ከናንተ ጋር ነው የምናመሸው ምናምን ሲሉ ስንላቸው ተደሰቱ አይደል? አዎ ተደሰቱ። ምንም በእናንተ እየቀን እኮ ነው። ከዛ ምንድነው እሺ እኔ ከሷ ጋር እንድትሆን አደረኳት። አብረው መኝታ ቤት ገቡ። ወዳቸውን ያወራሉ የውሸት። እሷን ብልጥ ነች። እዛው ቁም ሳጥኑ አካባቢ ነበር ያቺን ጡት ማስያዣ እስክታወጣ ድረስ በቃ የራሳቸውን ጨዋታ የተጫወቱ ነበር። እኛም ደግሞ እንደዚህ ሶፋ ላይ ነገር አብረን ነበርን። ለምን ካርታ እንጫወትም ተባለ። ጎበዝ ያው እንግዲህ የራሴ እንትን ነው። ከዛ ደስ ይለኛል አሉ። ክብ ሰራን፣ ካርታ መጫወት ጀመረን። እኔ ነኝ የማሸንፋቸው፣ እኔ ነኝ የምዘጋው። ከዛ በእኔ ይቀናሉ። አምሮብሃል እኮ ምናምን ያው የውሸት ምን አምሮብሃል እኮ እውነታቸው ነው። እሱማ አንተ እያለህ እኔ ምን ቀናት ነው ግን። ከዛ በኋላ ላይ ያደረኩትን ልንገርህ። እሺ የሆነ ሰዓት ላይ አንደኛው ልጅ አለ አብሮን ሲጫወት፣ አብሮ አደጎቼ ናቸው። እሺ እና ሁሉም በቃ ከኔ በላይ ያው ነገ እንደምበልጣቸው አውቃለሁ። ነገ እንደምበልጣቸው መኩያ አንተ እያለህ እኔ ነገ እንደምበልጣቸው አውቃለሁ። ግን ምን አለ እያየሁት ፊቱ ሲቀየር ማሳል ጀመረ። ይሄ ጥበብ የመኩያ አይደል እንዴ አሞኝ ነው ምናምን ሲል እሺ ዲያልኩ ደነገጥኩኝና አንተን አስታወስኩ ወዲያው። ይሄ ጥበብ የመኩያ አይደለም ወይ? ፊቱ ወዲያውኑ ጥቅርሻ መሰለ። ፊቱ ይቀየራል፣ ማሳል ጀመረ፣ ያስለዋል። ያስላል። 10 ጊዜ እንተከተካል። በቃ በቃ ሽንት ቤት እንዴት ነው? ሽንት ቤት ያኛው ልጅ ነው እሱ። ያኛው ልጅ ሲመላለስ ነበር ሽንት ቤት። እሺ ከዛ የሆነ በቃ እርስ በርሳቸው በቃ ምንም መግባባት አልቻሉም። የሆነ እርስ በርስ ይነጋገራሉ፣ ይሰዳዱ። ይሄንን ነበር የምፈልገው። ከዛ እኔም ደረቴን ነፍቼ ባለቤቴ እዛ ጓዳ ውስጥ ነች። ታሽካካለች። ያቺኛዋ ታሽካካ ቤታቸው ቤታቸው ፎቁ እናንተ እኮ ናችሁ የሳቅ ምንጭ G+3 ነው ቤታቸው። 2-3 መኪና ዱቄት የሆነ 2-3 መኪና ነው የሚቀይሩት። ቪኤት የሚነዳሉ። ደግሞ ጭራሽ ተነድቶ ማያቅ መኪና አለ ይመጣል። ግቢ ውስጥ ኤሌክትሪክ መኪና አላቸው። ይሰልበዋል፣ ይሰለባል። ያልኩህን ነገር ታደርጋለህ። ያጽም ይዤዋለሁ ብለሃል አለ እሱ። አሁን በኋላ ወደ አንተ ነው ሀብቱ፣ ወደ አንተ ይመጣል። አንተ ደግሞ መሰጠት ያለበትን ነገር ትሰጣለህ። የእጅ መንሻው እንዳትረሳ። ከዛስ መኪኖቹ አሁን ግን በጤና ይነዳን ታያለህ። አንዱ ሲሄድ ይጋጫል፣ አንዱ ሲሄድ ምናምን ይሆናል። ኧረ እስካሁን የሚገርምህ መኩዬ አንዱ መኪና መጣ ተገዛ፣ 2 ቀን አልተነዳም፣ ቆሟል እዛ። አሁን ቤቱን ነው የሚነዱት። ቤቱን አጋጭተው ተኮረኳክሞ ዝም ብለው በቃ ይሄዳል ይመጣል እንጂ ቤትም አይመስል ሲኖትራክ አስመስለው አጋጭተው ዱቄት አፈር እንደው እኔ አሁን ምንድነው እስከ መቼ ነው እኔ ሀብት ንብረትም አይኖረኝ መኩዬ? አንተ እያለ እኔ እስከ መቼ ነው ልጅ የማይኖረኝ? ገባህ አይደል መኩዬ? ተማመን በእኔ እነዚህ ያልኳቸው ባለቤትህም ለዘመትዬም ታምጣ አንተ አምጣ ወይ ነይ ይሄው እንዳልኩኝ እዚህ ስፖንጅ ላይ ሻናውበት። ስፖንጁ ግን በሰበሰብኝ። ማን ነው ሶፍቱ? አንተ መንገድ ላይ ሸናችሁም እንዴ? እሺ እችቱን የተደረጉ ነገሮች ይኖራሉ። እና እሺ እንቀጥል እስኪ። ጥሩ ጨዋታ ጀምረን ነበር።
አዎ አይ በቃ ይሄንን ያው ምንም አልከበዳትም። በርግጥ ያንተ ስራ ነው። ገባች ከሷ ጋር ተሳሳቀች ምናምን ይዘው ወጣች። ግን እንዳልኩ ነው መኩዬ አሁን ልጅ እኛ በቃ ስራዋን ሰርታለች። እመኑን እኔን አምናችሁ መጣችኋል። ልጃችሁን ታገኛላችሁ። አሁን ደግሞ አንተ ያልከውን ነገር ታደርጋለህ። እሺ ምን ላድርግ መኩዬ? ፖፖ የሆነ በፖፖ ወይ ደግሞ ካልሆነ እቃ ሰጠህና እዛ አይነ ምድረ ወይ ደግሞ ሰገራህን ማለት ነው። ሰገራህን ይዘህልኝ ትመጣለህ። ለመቼ ነው? አሁን ነው? አሁን ነው እሰጥሃለሁ። እቃ አለች እሰጥሃለሁ። አይዞህ ፈርተሻል። ኧረ ችግር አለ። ይሄ ሽንት ቤት ደግሞ ለሚመጣ ነገር ሂድና እንትን አድርገህ እዛኛው ግባና አይነ ምድረ ካካህን ይዘህ ነው። እዛ በኋላ የምትፈልገው ነገር እጅህ ላይ ይገባል። እሺ እመነኝ። ግባ አገኘኸው? ግባና እዛ ውስጥ ግባ። ለጊዜው ከባለቤትህ ጋር እያወራን እንቆያለን። እዚህ ልታሸንተን ነው እንዴ? አይ ተሙኩ የዋህ ባል እኮ ነው የገጠመሽ። ተሙ የዋህ ነው ምስኪን የዋህ። ሌላ ሰው ቢሆን እንደዚህ ታገሳል። አባዬ ግን አልተመቸውም። አላማረበትም። አምሮበታል። ኔ ባጭራሽ የእርሶ ደግሞ ተጨምሮበት። በቃ አንቺስ ምን ገጠመሽ? ምንድን ነው የገጠመሽ? እዛ እየነገረኝ ነበር ተሙና ስትስቁ ስታሽካኩ ስትጫወቱ እንደነበር እየነገረኝ ነበር ተሙ ደግሞ ከባለቤቷ ጋር እዛች አንቺ የመጣሽበት እቃ ጋር ባለቤቷ ጋር በደንብ ሲጫወቱ እንደነበር ካርታ እየተጫወቱ የእናንተ ሳቅ ይሰማ ነበር አለ። አንቺ በሄድሽበት እኮ ሳቅ እኮ ነው። እኔ ልጅሽ ምን ከፋሽ? አገኘው ብላ የሆዷን የትዳሯንም ጉድ ነገረችኝ። ምን አለ? ይታይ ከውጪ ሰው ሰላም ይመስላል እንጂ ስንት ጉድ አለበት። ይሄ ደግሞ የእርሶ ውጤት ነው የሚሆነው። እንዲቹ ለሊቱ ሙሉ ስንነታረክ አልጋ ላይ ሁላም ብያለኝ ነው ትለኛለች። ትክክለኛ ነው የሐቢብቲ በይሺ። ምንድን ነው ያለችሽ? ጥሩ አይደለም ማለት ሁለቱም ጥሩ አይደለም። እየታመመ ነው አለን ተሙ። በፊት እንዴት እንደምንቀናባቸው ያራሱ እኮ አሁን እንደው ላይምሰል ከላይ ያስመስላሉ እንጂ ጓደኛውም አይደለም። ቁጭ አድርጋ ስለ ትዳሯ ምን ትለኛለች? አሁን ከተጋባም በኋላ ያው ልጃቸው ከሞተ በኋላ ነው መሰለኝ ምንም በቃ ሰላም የላቸውም። ምንም ደህና አይደሉም። እንዲቹ ለሊት ሲጣሉ ይመታኛል፣ እጅ ያነሳብኛለች። ሰውየው ለራሱ ጤናውም እንዲቹ በሽተኛ ሆኗል። እጁን አነሳባት ብሎ የንቀቱ ንቀት ሚስቱ ላይ እጁን አነሳባት። ይሄ የእርሶ ውጤት ነው። ሌላ ምን ይባላል? እንደው አመሰግኖታለሁ እንጂ ምን አደረኩልሽ? ይመታታል። እንደ ባልና ሚስት ጨዋታ ትተዋል። ምን አይሉም። የሆነ የሚነግረኝ ነገር አለ። ያ ሰውዬ መጥቶ ከሄደ በኋላ ይሄ አፍንጫውን የተሸፈነ ልጅ የቅድም ነው እንጂ ያገኘ ነው እኛ ምን አባቱ ያመጣል ከርሷ ያልፍ ምንም ይጨነቃል። በነፃነት እኮ እያወራሁ አይደለም። መንፈሳችን ይነግራን የለም። ጥበባችን አንዱ እሱ ነው። የሆነ የሚከብደኝ ነገር አለ። ምን አባቱ ይኖር ይሆን እንዴ? ውጪ ቼክ አድርጌው ልምጣ ነው። ተደብቆ እየሰማ እንዳይሆን እኮ ነው። ከየት አባቱ እንዴት ይሄን የሚያክል ቤት እንዴት አድርጎ ይሰማል? ወጥቶ ግን ሄደ እኛ እንጂ ምን አውቄ። እኛ ከገባን በኋላ ውጪ ይሁን ሄዶ ይሁን እኔ ምን አውቄ። ዝም ብሎ ግቡ ብሎ ነው በር ላይ ነበረ። አይ የሚከባብት ነገር አለኝና ዝም ብሎ እዚህ እንደተገተረ ዝም ብዬ መጥቶ ድቅን የሆነ ሰላቢ ነው እንዴ? ከኔ በላይ የተማረ ነው መሰለኝ። ወይ ወደዛ ሂድ በሉት አባሩት። እርሶ ከርሶ ወይ የሥራ ባልደረባ ነው የማደርገው እኔ ሞኪ አታውቂምና የታ አባቱ። እሺ እና አይደለም አሁን ልጅሽን ታቀፈሽ ትሄጃለሽ። ጥበብ አለ፣ ይቀነባበራል። ደምሽን ትሰጫለሽ ከደማችሁ ጋር
መወስደው ነገር ይኖራል። ባለቤት ሽልጣና ባለቤት ከደማችሁ መወሰድ አለበት። እያንዳንዱ ስራችን ከደም ጋር የተያያዘ መሆን አለበት። ዛሬ ነው የሚወሰደው። ወስዳለሁ። ደማችሁ ጋር ተያያዘ ነገር እኛም ይሄ የምንሰራው ጥበብ ስራዩ በዛ ማማካኝነት ስለሆነ የሚደረገው በዛ ነው። እና ምን አለችሽ? አሁን ሰውነቷ ጥሩ ነው ያለች? እሷስ አይደለችም። ይሄ ጡት ማሳዣ እንደውም የድሮ ሳይሆን አብሮ እያደሩ ነው ከባለቤቷ እየተጨቃጨቁ ነው አይደል? ያው አንድ ቤት ናቸው እንጂማ እኮ አሁን ለውጪ ሰው እኮ አብሮ እንደሚያድሩ እኮ ነው የሚታወቀው። አትሰጠውም እነሱ ሰላም የላቸውም። እንደማትሰጠው ነው መንፈስ የሚነግረኝ። አልፈልግም እኮ ነው እሱ ራሱ የሚል አይደል? በቃ ሰላም የላቸውም። ተቃቅፈው ተኝተው እንደማያውቁ ነው የነገረችኝ። እዚህ አድርጌ ጥቅልል አድርገው እንደማይንቀሳቀስ ነው ያደረኩት። እና ሂደቱ ጥሩ ነበር እያልሽ ነው? አዎ ጥሩ ነበር፣ በጣም ጥሩ ነበር እንጂ አየን። ያንተን ውጤት ነው አባዬ አይተን የመጣ ነው። ስንት ጥሩ ነገር አየን። የእሱ እንደዛ መታመን፣ የእሷ ለኔ መንገዷ ማመኗ ራሱ ለኔ እንዴት ትልቅ ነገር እንደሆነ ብታቀባይ። ሚስቱ ምንድን ነው የምትለው? ይመታኛል፣ አልጋ ላይ አላረግም እያለ ነው እሱ። አልሰጥም እኮ እሷ እኮ ብትል እኮ ጥሩ ነገር እኮ ምን ይዞ ያደርጋል? እንዳያደርግማ ተያዘ። መያዝ ባለበት እኮ በእናንተ ጋር ተሳለቁ፣ ሳቁ። ልጅ የላችሁም ብሎ ተሳለቁባችሁ፣ ሳቁ። አባዬ ብታይ እኮ ለእኛ እኮ እንደሚያስቡ ነው የሚያስመስሉት። ምን ችግር አለው? ከማደጎም ልጅ ተወስዶ ይታደጋል ይላሉ። ዞር ስል አንተ ምን ነው መውለድ የምትችሉ አመርጠህ ብታገባ ብለው እንደሚመክሩት እኔ እርግጠኛ ነኝ። ሲጀመር ዞር ብለው ከሰው ጋር ያሙናል። እነዚህ መውለድ የማይችሉ ይላሉ። ሰው ወዶ አይደል እንደዛ የሚሆነው? እጃቸውን የሚያገኝ ባለቤቴ የሚያገኘው እሱ ባለቤቴ ይለፋል ይሰራል። ያ ኬት መጣ ሳይባል ትንሽ ደሞዝ ኖረው ቤት ይገዛል፣ መኪና ይኖረዋል። እየሰለቡባቸው አሁን ተገልበጣችሁ ትሰልባላችሁ። የእነሱ ብር ሁሉ ተሰልቦ እናንተ ጋር እንዲመጣ እናደርጋለን። እያንዳንዱ በነገርኳችሁ አካሄድ ከሄዳችሁ እንሄዳለን። እያንዳንዷንም ትሄዱ ከአሁን በኋላ ጤናቸውን ይታወካል፣ ሀብታቸውን ይጠፋል። አድርጌ ያልከኝም በጥንቃቄ ሳረግ ነበር። አፈር ድሜ ነው የሚበላ የልጃቸው የሞተችው ልጃቸው አጥንት ያመጣችው ስለሷ ስሜት ምንድን ነው ያላቸው? እስኪ ንገረኝ። ከመጀመሪያ እነሱ ራሱ እንደዚህ የተቀያየሩት ይሄን ልጅቷን አጽም ይዘን ይመጣ እናንተን አይጠረጥሩም ግን? እንዴት ቤት እሺ ተሙዬ አስቀምጥ እዚህ ላይ አድርገው። አንተ ሁሉ ነው እንደ ያጣው አስቀምጠው፣ ከስር አስቀምጠው። ተሙዬ በዛህበት እኮ ላባዬ አንድ ሰዓት እኮ ሆነብህ። እምቢ ብሎት ይሆናል እኮ። ምን እምቢ ይለዋል? ምን ሻንጣ የሚያክል ይዘው መጥቶ እስከ በቃ እነዚህ ነገሮች ይቀመማሉ። ያንቺም አለ ደማችሁም ይወሰዳል። እንዴት ነበር? አስቸገረ እንዴ? አላስቸገረም። አሁን ባልኳችሁ ነገር አድርጋችኋል። አንድ ስራ ነው የሚቀራችሁ። እስኪ መጀመሪያ የጀመርኩልሽ ነበር። አንድ ደም ትሰጡኛላችሁ። ሁለቱም አዋህደን የሚቀነባበሩ ነገር እናቀነባብራለን። ይመተታል። ደማችሁ አለ ማተሪያል ግድ የለም ችግር የለም። ከኔ የሁለታችንም ነው የሁለታችንም ከዛ በፊት የኔ ብቻ ካስፈለገ የጀመርነው ለጥንቃቄ እንዲመቸን ያ በእናንተ ሲቀልዱ ሲሳለቁ ልጃቸው እንደሞተች ነግራችሁኛልና መስራት ያለብን ነገር እንደተሰራ አጽሙም ይዘህ እንደመጣ ተነጋግረናል። ስሜቱ ምንድን ነው የሚመስል? አሁን ቀጣይ ስቴፕ ለመሄድ እንዲያግዘን ለግንዛቤ ምን አይነት ስሜት አላቸው? እናት ስለ ልጅቷ ጥርጣሬ አላቸው? ምን ሆነች፣ በምን ሞተች ነው የሚለው? እንደዛ ሳይሆን እንደዛ እንኳን የለም አይደል? እኛም እንትኑን ይሄን አጽሙን በጣም የት ጠፋች፣ ምን ሆነች፣ እንዴት ሆነች፣ ምን ሆነች ብን ነው የሚለው? ያው እኛ ተደብቀን ነው በሌሊት ነው ምናምን እንትን ያለው አጽሙን ለማምጣት። ስሜታቸው ምን ይመስላል ስለ ልጃቸው? ሁሌ ትንሽ ልጅም ሆነ መጀመሪያ ሰሞን ነው ወይም ማየት ይኸውልሽ፣ ከዛ ሌሎች ልጆችም ተደማመጡ ይኸውልሽማ ማለት እሷ ልክ ናት። ግን 4-5 ልጅ ኖሯቸው
ሁሌ ግን ስለዚህች ህፃን ነው የሚያነሱት። እኛ አንድ ልጅ እንኳን የለንም። አዎ አንድ እና ልጅ ሞተች፣ የልጇን ስም ታነሳለች፣ የልጇን ሁሌ እና እኛን አውቃ አሁን እንወልዳለን ትለዋለች ባለቤቷን። እንወልዳለን 10-15 እንወልዳለን አውቃኛ። እናንተም ትወልዳለን። እሺ ወልዳላችሁ። እሺ እንዳትጠራጠሩ። እና ደግሞ እሷ ለእሷ ነው እሷ ነች የምታሳዝነው። እሺ የምትሉ ነገር አለ ሌላ? በቃ ብዙ ነገር ስለሚሏት በቃ አንቺ የዋህ አሁን ችግሩ መኪዬ አንቺ የዋህ ነሽ። ስሜትሽን ደበቅ አድርጊ። ከእነሱ ጋር ያለሽ ቀረቤታ የተወሰነ መሆን አለበት። ለስራ ስንፈልግ ብቻ እናንተ ጓጉቶ ፈልጎ ነው። ካሁን በኋላ እናንተ ፈላጊ አይደላችሁ። ካሁን በኋላ እናንተ ተፈላጊ ናችሁ፣ እነሱ ፈላጊ ናቸው። ከዛ ለእናንተ ፈልጎ ራሳቸው መምጣት ሲመጡ ደግሞ በጥንቃቄ ሲመጡ ምንድነው የረከቱ፣ ምንድነው እጃቸው ያለ፣ ምንድነው እየተናገሩ ያሉ፣ ተመልሶ ደግሞ እንዳይሰልቡባችሁ ማለት ነው። የእናንተ በረከትን እንዳይሰልቡ በጥንቃቄ ማድረግ መቻል አለባችሁ። እሺ የምታወቅ እሺ የምትሉኝ ነገር አለ? ወደ ስራችን ከመግባታችን በፊት ምን አለ? አይ እኔ ያው ዞሮ እሷን ነው ችግሩ። ማጋ ይሁን ሳይታወቅ እቺ መሀን እሷ ዞር ስትል ደግሞ አንተ እኔ ደግሞ ዞር ስል እሷን ያማሉ። እሷ ዞር ስትል ደግሞ እኔ ማጋ ይሁን አናውቀውም ችግሩ። እኔ ምልሁን መሀን እሷ ትሆን አናውቅም አይደል? ግን ምንድነው እንደዚህ እየተባልን ብቻ መቆያችሁ እኮ ነው። አሁን በቃ የመጨረሻው ነው ያልኳችሁ ነገር ካደረግን በኋላ ሞኬ ምናምን በለ። እሺ አሁን ይሳካል እንዳልኳችሁ ደግሞ ትሰጡኛላችሁ። ቀል ብዙ እንትን ነው። አንተ እስኪ ነገር ነው ጀንበርጋ ይመመኝ እዚህ ነው እንቀበላ። እዚህ የሚብስ ነገር አይዞን አንቺ እዚህ ጋር ነው የማደርገው። እሺ የኔ ብቻ አይበቃም ነው እኮ። አይደለም አንተ የምታደርገው ለባለቤቷ እዛ ጓደኛው ጉርብትናችሁ ሰውየው ጋር ጎረቤታችሁ እሱ ጋር ነው የምታደርገው። አንቺ ደግሞ ለእሷ ነው የምታደርጊላት። ስለዚህ የተለያየ ደም ነው የሚያስፈልገው። እሷ የቤስቱን አንተ ደግሞ ለባሉ በቃ እሱ ነው የሚደረገው። እሺ አይዞን ሐኪሙ መኮንን አንደኛ መስሏቸው ነው። ምንም አሁን የመቀነባበር ስራው ይሰራል። አይዋ እኛን ጨፈን ንግለት ነው በቃ ንግለት። አዎ አንተ ተሸክመህ ወደ መጣበት ደግሞ ይቅርታ እንግዲህ ያው ይሄ ከምን ሐኪም ቤት አይደለም ቆንጥሬ ማመጥ ምን አስቀረ ብለሽ ነው? ከምሮ እኮ ነው የመጣው። ልቀንሰው ይሆን ወይ ከበዛ? አንዴ ጠብቁኝ። ምን ታደርጊያለሽ መሰለሽ? ያኛው እንዳልከው እሱ ይቆይና ኋላ የምናደርገው ነው የሚሆነው። አንቺ ይደረቅና ይጣፍጥልሽ። ደረቅ ካደረገ በኋላ ምን ታደርጊዋለሽ? ከአሁን በፊት በወሰድሽው ቁም ሳጥን ላይ እነሱ በማያዩሽ መልክ ማለት ነው ወስደሽ ከደረቀ በኋላ ወደ ነበረችበት ቦታ ትመለሻታለሽ። ከዛ በኋላ ምን እንደሚሆን አብረን እናያለን። እሺ እሺ። በስነ ስርዓት ጠፈፍ ትበልና ከዛ ደግሞ ድግምቱ ምናምኑ አስፈላጊ ሁሉ አይዋ እዚህ ተቀምጠዋል። እሺ ኮይስ እሺ በቃ ተቀምጠዋል። እዚህ ሆነ ጠፈፍ ካለ በኋላ ቁም ሳጥን ላይ ነው የምታስቀምጫት።
ከዛ የሚሆነው አብረን ነው የምናየው። እሺ ያወጣው በቁም ሳጥን ውስጥ እዛ ቦታው ላይ ማለት ነው። ከደረቀ በኋላ ቦታው ላይ አንተም በጥንቃቄ አግዛት። ባይሆን ሁለቱም ሻይ ቡና እያልክ እየተጫወትክ ግቢ ላይ እንደዚህ ነው ያሰብኩት። እሷ ከመግባቷ በፊት እነሱን ኑ ልጋብዛችሁም ብዬ ይዤ መውጣት ይችላል። በቃ አንቺ ገብተሽ አንቺ እዛ ደግሞ ቁም ሳጥን ውስጥ እንዳደረግሽው ሁሉ ጠፈፍ ካለ በኋላ በማይጠረጥሩት መልክ ወደ ነበረበት ወስደሽ ታስቀምጫለሽ። እሺ በቃ ያኔሳ ተሞ ወይ ያንተ ትንሽ ጠረን ነገር አለው አስቀምጥልኝና ውስጥ ያንተ ደግሞ ልንገር ናስኪ ናተሙ ጋ ትንሽ ጠረን ነገር አላት መሰለህ። አንተ አበዛኸው እኮ አይደለም። እሱስ ምንድነው የሚያደርገው አባዬ? እሱን አድርሶ ይምጣና ነግረዋለሁ። ላስቀምጠው ስወጣ ይዤው እንደወጣ ስትወጣ ይዘው ትወጣለህ። እዛ አስቀምጥልኝና እነግርሃለሁ። አንተ ደግሞ ምን ማድረግ እንዳለብህ ትንሽ በዛ ስላለ ትንሽ ጠፈፍ ይበልና ትንሽ እንትን ጠረን ነገር አለ ተብለው ነው ይቀንሳል። አጀብ እንደኔ ሸተተ እሺ ይቀራል። ናተቡዬ እሙዬ አንተ ደግሞ በጥንቃቄ ታደርጋት ነገር ምን ታደርጋለህ? እቺ ይዛት ትሄዳለህ። እሺ ይዛት ትሄድና እነሱ በሌለበት ሁኔታውን አይተህ ችግር አለ። እሺ ሁኔታውን አይተህ ግቢያቸው ውስጥ ማለት ነው ከውጭ ሆነ በጥንቃቄ ሰው አይተህ ትበትነዋለህ። ከነ ፌስታሉ ለወራ ወርውር ከነ ፌስታሉ ወርውር ጣራቸው ላይ እንደዚህ ቦረብሮስ